በሆነውና በተደረገው ነገር በሙሉ እርሱ ዝምታን መርጧል። ስለርሱ ግን እልፎች የተናገሩለትና እየመሰከሩለት ይገኛሉ። ቬሮኒካ አዳነ እስከዛሬ የማናውቀውና ያልሰማነውን ጉዳይ ገልጻለች። ጉዳዩ እጅግ አነጋጋሪ ሆኗል። ቴዲ ከጥበብም በላይ ጥበበኛ ብለን እንድናወድሰው እያስገድደን ይገኛል። ታዋቂውና ተወዳጁ የሙዚቃ ባለሙያ አብርሃም ወልዴ ደግሞ ያስተላለፈውና የገለጸው ጉዳይ የበርካቶችን ልብ የነካ ሆኗል። ይህም በተመለከተ እናነሳለን። እርሱ ማለት የትውልዱ ድምጽ ነው፣ እርሱ ማለት የዚህ ዘመን መልክ ነው ሲል ገልጾታል። ይህን ያለው ደግሞ ወጣቱ ድምጻዊና የዘመናዊ ዳንስ ባለሙያው ያሬድ ነጉ ነው። የዛሬ መረጃ ሰዓታችን እነዚህን ጉዳዮች መነሻ ያደረጉ ቅኝቶችን ሲያደርግ፣ በሌላ በኩል ደግሞ ባለስልጣኑ ስለ ቴዎድሮስ ካሳሁን ቴዲ አፍሮ የተናገሩትና ከመንግስት ጋር ኩርፊያ ውስጥ ገብቷል ያስባላቸውን ጉዳይ በተመለከተ ይፋ ያወጡትን መረጃ እንቃኛለን። የአርትስት ቴሌቪዥን የስራ ኃላፊዎች ደግሞ ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ መጠየቁ በርካቶችን አነጋግሯል። ይህን የተመለከተ ጉዳይም በዝርዝር እንቃኛለን። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት የጋበዝን። በዛሬ መረጃ ሰዓታችን ስለ ተጠባቂው የቴዎድሮስ ካሳሁን ቴዲ አፍሮ አልበም 24 ሰዓታት ቀርተዋል። ዛሬም ግን እልፎች 24ቱ ሰዓታት እንደ 24 ወራትና 24 ቀናት እየቆጠሩት ይገኛሉ። እኛም በዋዜማው ላይ ሆነን ከዚህ ጋር የተገናኙ ጉዳዮችን እየቃኘን እንዘልቃለን። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ለቻናላችን ያላችሁን አጋርነት፣ ለቴዲ አፍሮ ያላችሁን ፍቅር እንድትገልጹ በአክብሮት እየጠየቅን ወደ ዝርዝር ጉዳዮቹ እንሻገራለን። አብራችሁን ቆዩ። ገና ሳይወጣ የበርካቶች ልብ እንዳሸነፈ ቀጥሏል። በርካታ የተባሉ አወዛጋቢ ነገሮች ከያቅጣጫው መንፈስ ጀምሯል። እርሱ ግን ለአንዳቸው መልስ ከመስጠት ይልቅ ዝምታን የመረጠ ቢሆንም በእርሱ ዙሪያ ስለ እርሱ የሚናገሩ ግን እንዲበራከቱ አስገድዷል። ወጣቷ ድምፃዊት ቬሮኒካ አዳነ የተናገረችውና ስለ ቴዲ አፍሮ እስካሁን ያልሰማነው ጉዳይ የዚህ አንድ ማሳያ ሆኖ እናገኘዋለን። ቬሮኒካ አዳነ ስለ እርሱ በሰጠችው ምስክርነት ያነሳችው ጉዳይ የበርካቶችን ልብ የነካ ጉዳይ ሆኗል። እንዲህ ስትል ቬሮኒካ አድናቆቷን ጀመረች። ንጉስን ንጉስ ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም። እንዲህ ስትል የጀመረችው ውዳሴ ቴዲ አፍሮ ባሪያነት ያነሳችው ሲሆን በእውቅና ዝናን በመቆጣጠር ትህትናን በማሳየት ሀገር በመውደድ ለተጎዱ መድረስ ታሪክን በማወቅና እግዚአብሔርን በመፍራት እርሱን የሚያክል እንደሌለ በሰፊው መስክራለች። ቬሮኒካ አዳነ ቴዲ የጥበብን መከበር በተግባር ካሳዩ ዋነኛ አርቲስቶች አንዱ መሆኑንም አሞግሳ ገልጻለች። ቬሮኒካ ቴዲ አፍሮን በአካል ያገኘችው 2 ጊዜ ለሰላምታ ያህል ብቻ ቢሆንም ከታማኝ ሰው ስለርሱ የሰማችውን አስገራሚ እውነታ ለአድናቂዎቹ አጋርታለች። በዚህ መሰረትም ቴዲ አፍሮ አብዛኛው ጊዜውን ፈጣሪ ስር በመንበርከክና በጸሎት ቤት ውስጥ የሚያሳልፍ መንፈሳዊ ሰው መሆኑን ገለጸች። በተጨማሪም አዲሱ የቴዲ አፍሮ አልበም ኢትዮሪካ የዛሬ 2 ዓመት ገደማ ይወጣ እንደነበር በመግለጽ ነገር ግን በወቅቱ በርካታ አርቲስቶች አልበሞቻቸውን እያወጡ ስለነበር የእርሱ ስራ በሌሎች ስራ ላይ ተደርቦ ድካማቸውን እንዳያበላሽባቸው ማሰብ ብቻ ሌሎቹ ለማክበር ሲል የራሱን አልበም ሳያወጣ ታግሶ እንደቆየ የውስጥ ሚስጥር ስትል አጋርታለች። ይህም እንዲህ ባለ መልኩ ያነሳችው ጉዳይ የበርካቶች ልብ ስለ ቴዲ አፍሮ እንዲሸነፍ አድርጓል። ድምጻዊቷ በመጨረሻ አሁን የሱ ሰዓት ነው፣ መልካሙን ሁሉ እንመኝልሃለን፣ አንተ ቅን ሰው ነህ በማለት ለቴዲ አፍሮና ለረጅም ጊዜ ለተጠበቀው ኢትዮሪካ አልበም ያላትን አጋርነትና መልካም ምኞትን አስተላልፋለች። ወጣቷ ድምጻዊት ቬሮኒካ አዳነም ሁለገቡ የጥበብ ሰው አብርሃም ወልዴም መሰል ምስክርነቱን አጋርቷል። በኢትዮጵያ የኪነ ጥበብ ዘርፍ በርካታ ስምን ያተረፈው አብርሃም ወልዴ ድምጻዊ ቴዲ አፍሮ ዕለተ ሐሙስ ይፋ ያደርጋል ተብሎ ለሚጠበቀው አዲስ አልበም ያለውን ጥልቅ ስሜትና ጉጉት በይፋ ማህበራዊ ገጹ ባስተላለፈው መልእክት ገልጿል። አብርሃም ወልዴ በመልእክቱ የቴዲ አፍሮን ዝምታ ጊዜያት እንደ ወይን ከሚጣፍጥና እንደ ኮረፌ ከሚፈላ የጥበብ ብስለት ጋር አነጻጽሮ ይገልጻል። ድምጻዊው ለረጅም ጊዜ አዲስ ስራ ሳይለቅ መቆየቱም ለሚመጣው ስራ ጥራትና ጥልቀት ዋስትና መሆኑን ጠቁሟል። ጠበል መሰለኝ በሚል ምሳሌያዊ አነጋገር አልበሙ ገና ሳይወጣ እንኳን በማህበራዊ ሚዲያና በህዝቡ ዘንድ የፈጠረውን ከፍተኛ መነቃቃት የገለጸው አብርሃም ስራው የብዙዎችን ስሜት የሚነካና የማህበራዊ ውይይት አጀንዳ የሚሆን እንደሆነም ተንብዮአል። በመጨረሻም አልበሙ የሚወጣበትን ሐሙስ ቀን ለመጠበቅ ያለው ትግስት ማለቁና ቀኖች እንደረዘሙበት በግጥማዊ መልክ የገለጸ ሲሆን ለድምጻዊ መልካም እድል ተመኝቷል። በትላንትናው ዕለት ባሰፈረው ጽሑፍም እንዲህ ነበር ያለው አብርሃም ወልዴ ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ፣ እንደ ሮብ ደግሞ ረጅም ቀን የለም፣ መልካም እድል እመኝልሃለሁ ሲል አብርሃም ወልዴ ሐሳቡን አስተላለፈም። ሌላኛው ወጣት ድምጻዊ ያሬድ ነጉ በኩሉ የክቡር ዶክተር አርቲስት ቴዎድሮስ
ቴዎድሮስ ካሳሁን ቴዲ አፍሮ በጉጉት መጠበቀው አልበሙን በሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ ሊያደርሰን መሆኑን አብስሮናል። በተሰማራህበት የሙያ ዘርፍ ለዘመናት በመትጋት ኪነ ጥበብን በሚገባት ልክ አክብርሃት እሷን መልሳ ስታከብርህ አይተናል። አባጣ ጎርባጣ በዛበት የሀገራችን የኪነ ጥበብ ጎዳና በጽናት በመጓዝ ከደረስክበት ክብር ለመድረስ ለምንወድህና ለምናከብርህ ከደስታ ባለፈ ለኛ ትልቅ መነቃቃትና ትምህርት ሰጥቶናል። አዎ ካንተ ብዙ ተምረናል። ጥበብን ለሀገርና ለወገን መሳሪያነት በማዋል የትውልዱን ህመም ማዜም፣ ታሪክን መዘከር፣ ፍቅርን መስበክ፣ ይቅርታና አንድነትን ማወጅ፣ ሀገርና ሰንደቅን ከፍ አድርጎ ማሞገስን ተክነህበታል። ስለምንወድህና ስለምናከብርህ ብቻ ሳይሆን በእውነት ክብር ስለሚገባህ ነው ክብር ይገባሃል የምንልህ። ይቅናህ ንጉሱ ክብር ይገባሃል ሲል ያሬድ ነጎ ስለ እርሱ ያለውን አድናቆትና መልእክት እንዲሁም መልካም ምኞት ሲገልጽ፣ ኢትዮሪካ ፍቅር ያሸንፋል ቴዲ አፍሮ ሲል በስተመጨረሻ ሐሳቡን አጋርቷል። በዚህ ሁሉ ሂደት ታዲያ በርካቶችን ያስገረመና አነጋጋሪ የሆነ ክስተት ተፈጥሯል። ይኸውም የቀድሞ ባለስልጣን የተናገሩትና በአደባባይ ያወጡት ጉዳይ ነው። ይህም በተመለከተ በርካቶች ማህበራዊ ሚዲያ በዚህ ዙሪያ ሐሳባቸውን እየሰጡና እያጋሩ ይገኛሉ። ቴዲን በአካል አውቀዋለሁ። ለህልውና ዘመቻው እንዲቀሰቀስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህም በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰዎች ከሆነ ልክ አይደለም። እዚህ ጋር እኚሁ የቀድሞ ባለስልጣን አቶ ዮናስ ዘውዴ የተከለከለው ለማለት የፈለጉት ማክሰኞ ዕለት እንደሚተላለፍና እንዲሁም ደግሞ ለበርካታ አድናቂዎቹ በአልበሙ ዙሪያ ይሰጥ የነበረው ጋዜጣዊ መግለጫ መሆኑ ነው። አሳ ጎርጓሪ እንዳይሆን ነገሩ ሲሉ የተናገሩት እኚሁ የቀድሞ የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ዮናስ ዘውዴ መቼ ይሆን የሚበጠሰው ይህ የቂም ሰንሰለት ይህ የቂም ቋጠሮ ሲሉ ሐሳባቸውን አስተላልፈው ቋጭተዋል። በበስተመጨረሻ መረጃችን ደግሞ ከጋዜጣዊ መግለጫው መታገድ ጋር በተገናኘ አነጋጋሪ የሆነ ጉዳይ ተፈጥሯል። ይሄውም የአርቲስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቀዋል። የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ሰምቷል። በትላንትናው ዕለት ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህኑ መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል። ከዚህ ጋር በተገናኘ የዋዜማ ሬዲዮ ምንጮች እንዳረጋገጡት ከሆነ ትላንት ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያ ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ አይዘነጋም። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተነገረ ነገር እንደሌለ ተጠቁሟል። ውድ ቤተሰቦቻችን እኛም ደጋግመን እንደምንለው አዲሱ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበም እንደ ወይን እንደ ማር ጣፍጦ የሚደመጥ እንዲሆን እንመኛለን። ለአድናቂዎቹና የእርሱ ሙዚቃ ናፍቀው ለሚጠብቁት ደግሞ መልካም ጥበባዊ ስራውን ማጣጣሚያ ጊዜ እንዲሆን ተመኝተን እዚህ ጋር ቋጨን። ታዲያ በስተመጨረሻ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ እንድትወዳጁን ስንጋብዛችሁ ቪዲዮን ወደዳችሁት ላይክ ሼር በማድረግ ሌሎችም እንድታካፍሉልን እንጠይቃለን። የዛሬን በዚህ ቋጨን። በሌላ መረጃ በድጋሚ ተመልሰን እንገናኛለን። መልካም ጊዜ